በክፍል 1 ላይ የአባቴን አስደንጋጭ ምስጢር አይተናል። እኔም ልጃቸው አለመሆኔን ማወቄ ዓለሜን ገለባብጦታል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮውን ላይክ፣ ሼር፣ ኮሜንት በማድረግ እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። እኔ ልጃቸው አለመሆኔ ማወቄ ዓለሜን ገለባብጦታል። አሁን ያንን እውነት ከተቀበልኩ በኋላ አንድ ጥያቄ ብቻ በልቤ ውስጥ አለ። እውነተኛ ወላጆቼ እነማን ናቸው? ፍለጋው ከባድ ነበር። ታዳጊ ወላጆቼ ፍቅርን ግን ውሸት የተሞላበት ፍቅር ሊረዱ ፈልገው ነበር። ግን የልደት ምስክር ወረቀቱ ላይ ያሉት ስሞች የውሸት ወይም የደበዘዙ ነበሩ። ያን የተረዳሁ አባቴ ከዚህ ዓለም በሞት ቢለይም አሁንም እውነትን እየደበቀብኝ ነው። ፍለጋዬ የጀመርኩት አባቴ ብዙ ጊዜ የሚሄድባት በነበረችው ትንሿ ከተማና ከዚያ ከተገኘው የድሮ ፎቶግራፍ ነው። ወደዛች ከተማ ብቻዬን ሄድኩኝ። በኪሴ ውስጥ የያዝኩት ያቺ የደበዘዘች ምስል የ30 ዓመት እንቆቅልሽ ብቸኛ ቁልፍ ነበረች። በከተማዋ ጥግ ላይ በምትገኝ ቤተ መቅደስ ውስጥ ያንን ምስል ለአንድ ሽማግሌ ያሳየሁት። እሱም ምስሉን ሲያይ ፊቱ ተለዋወጠ። ቀስ በቀስ ድምፁ ይጨምራል። አዛውንቱ ጸጥታ ሰበሩ። አንተ የወይዘሮ አስቴር ልጅ ነህ? ብለው ጠየቁኝ። ያን ቀን ለመጀመሪያ ጊዜ ማንነቴን ከራሴ ውጭ የሆነ ሰው ነገረኝ። የቤተ ክርስቲያኑ አገልጋይ የነበረችው እውነተኛ እናቴ እኔን እንድወስድ ከተሰጠሁ በኋላ ምን ያህል እንድትጸጸተችና እንዳለቀሰች ነገሩኝ። ለዓመታት እኔን ለማግኘት ስትጸልይ ኖራለች። እውነተኛ እናቴ በአንድ ሰዓት መንገድ ላይ እንዳለች አውቃለሁ። እኔን ከለቀቀችኝ በኋላ አላገባችም። አሁንም የኔን መምጣት ትጠብቃለች። ወደ እርሷ እሄዳለሁ ወይስ ወላጆችን መምረጥ? እውነተኛ እናቴን ለምረሳለሁ ወይስ ወላጆችን መምረጥ? እውነተኛ እናቴን ለዘላለም መርሳት? የእኔ መልክ ሁሉም አሁን ሆኗል። ዛሬ አሁንም እዚያው ቆሜያለሁ። ከበሩ ጀርባ ያለችው ሴት ለ30 ዓመታት በናፍቆት ስትጠብቀኝ የነበረች እናቴ ናት። እጄን አንስቼ በሩን ለማንኳኳት ስሞክር ጣቶቼ ይንቀጠቀጡ ነበር። እሷ ባትሆንስ? ብትክደኝስ? ወይስ እኔን ማየት ባትፈልግስ? የሚሉ ሺህ ጥያቄዎች አንዴ የመጡብኝ። በመጨረሻም አንኳኳሁ። በሩ ተከፈተ። አንዲት በዕድሜ የገፉ አይኖቻቸው ይዛሉ ግን ደግነት የሚታይባቸው ሴት ታዩ። ለጥቂት ሰከንዶች ዝም ብለን ተያየን። እርሳቸውም ምንም ሳይናገሩ እንባቸውን ማፍሰስ ጀመሩ። የልጅነት ፎቶዬን እንኳ ሳላሳያቸው ልባቸው አወቀኝ። ልጄ የሚል ድምፅ ብቻ ነበር የሰማሁት። ያ ድምፅ ለ30 ዓመታት የጠፋብኝን ማንነቴን መልሶ ያገኘሁት መሰለኝ። ወደ ቤት ገባን። እውነቱን ልንገራችሁ ክፋት አልነበረም። እናቴ እኔን የሰጠችኝ ስላልወደደችኝ ሳይሆን እኔን ለደህና ቤተሰብ መስጠት ብቻ ነበር ምርጫዋ። አሳዳጊ አባቴ ነፍሱን ይማረውና ቃል ገብቶላት ነበር በፍቅር እንደሚያሳድገኝ፣ አንድ ቀን እውነቱን እንደሚነግረኝ። እርሱ ቃል ጠብቋል። እሱ ቃሉን ጠብቋል። አሁን 2 እናቶች አሉኝ። አንደኛዋ በታላቅ መስዋዕትነት ሕይወት የሰጠችኝ፣ ሁለተኛዋ ደግሞ በታላቅ ፍቅር ያሳደገችኝ። ማንነቴን አሁን አግኝቻለሁ። ቤተሰብ ማለት በደም ብቻ ሳይሆን በፍቅርና በመስዋዕትነት የሚገነባ መሆኑን ተረድቻለሁ። ቂም የለኝም። ያለኝ ምስጋና ብቻ ነው። የኔ ታሪክ እዚህ ላይ ያበቃል። እናንተስ ብትሆኑ ምን ታደርጉ ነበር? አሳዳጊ ቤተሰቦቻችሁ ምስጢር ቢደብቁባችሁ ትቀየሙ ነበር ወይስ ታመሰግኑ ነበር? አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ይህ ታሪክ ለሌሎች ትምህርት እንዲሆን ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ስለተከታተላችሁኝ አመሰግናለሁ።